ትዳራቸው እንዲበተን እሷ የዝሙት መንፈስ እንድትወድቅ የሚሰራውን ስራ ሰርቷል። ያ ነው የሆነው። ወደ ቤቴ ተመለስኩኝ አለ። መኝታ ቤቴ ገባው። ፋይናሊ በጣም ብሶብኝ ሐኪም ቤት ሲሄድ ዶክተሩ አየኝና በቃ ከሳምንት በላይ እድሜ አይኖረውም እና እስከዛ የምትችሉት ነገር አድርጉለት። በማላቸው የሰው ሰይጣን ገባና መንገድ አስቀየረ። ዛሬም ድረስ አመዳፋሽ ሆኛለሁ። ዛሬም ድረስ እያከኩ ነው ያለው። እኔ እለፋለሁ። ከማንም የተሻለ ትምህርት አለኝ። ከማንም የተሻለ እውቀት አለኝ። ለምን ሰዎች አያስጠጉንም? ለምን ሰዎች የእኛን ችግር ስንነግራቸው ለማዳመጥ ፈቃደኛ አልሆኑም? እሱ ውጭውን እየለፋ ነው። በጣም ይወዳታል። እሱን ለማስደሰት ልጆቹን ለማሳደግ ያጋስተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን ያጋስተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ያው ዛሬም በእግዚአብሔር ፍቃድ ተገናኝተናል። ያለሱ ፍቃድ ምንም የሚሆን ነገር የለምና እንግዲህ አሁንም ድረስ መፍትሄ ያላገኘ ችግራችን፣ ሰርተን አለማግኘታችን፣ ለፍተን አለመደሰታችን፣ ወጥተን ወርደን አመዳፋሽ መሆናችን፣ ተናግረን አለመደመጣችን፣ ሰው እየፈለግን ብቻችንን መሆናችን፣ መገለላችን እና የመሳሰሉት ችግሮች የብዙዎቻችንን ቤት የብዙዎቻችንን በር ያንኳኳ ቢሆንም አሁንም ድረስ ምክንያቱ ያልገባን በርካታ ሰዎች አለን እና በጣም ጥቂት ሰዎች ናቸው እንዲህ አይነቱ ችግር ከእድል መወሰድ ጋር የተያዘ መሆኑን የተረዱት እና ለዛም መፍትሄ በመፈለግ እየሰገዱ እየጸለዩ እየቆረቡ ጠላታቸውን በመዋጋት ላይ ያሉት የገባቸው ሰዎች ናቸውና እንግዲህ ይሄ የብዙዎቻችን ችግር ስለሆነ የብዙዎቻችንን በር አንኳኩቶ ግራ ያጋባን ነገር ስለሆነ በዛሬው መርሃ ግብር እድላችን በመተት ወይም ደግሞ በድግምት ተሰርቆ እንደተሸጠ እንዴት እናውቃለን? የማስጠንቀቂያ ምልክቶቹ ምንድናቸው? በየትኛው እድሜ ላይ እድላችን ይወሰዳል ወይም ይሰረቃል? ዘዴዎቹ ምንድናቸው? የሚለውን በደንብ እንመለከታለን። ከዚህ ጋር በተያያዘ እንግዲህ ለዛ ይበልጥ መግለጫ ወይም ደግሞ ማሳያ የሆነን ዘንድ የአንድ ምስኪን አባትን ታሪክም ደግሞ ወደ እናንተ አቀርባለሁ። ስለዚህ እጅግ በጣም ወሳኝ የሆነ መርሃ ግብር ብዙዎቻችን ህይወት መልሰን እንድንቃኝ የሚያደርገን የችግራችን መንስኤ ምን እንደሆነ የሚነግረን መርሃ ግብር ስለሆነ እስከ ፕሮግራሙ ፍጻሜ ሁላችሁም የትም ሳትሄዱ አብራችሁኝ እንድትዘልቁ ባደራ ጭምር እጠይቃለሁ። እንግዲህ ወደ ዋናው መርሃ ግብር ስንመለስ ይሄ የብዙዎቻችን ጥያቄ ነው። እንግዲህ እኔ ያለሁበት ወይም ደግሞ ኑሮዬ ይሄ ሊሆን አይገባም ነበረ። እኔ እለፋለሁ። ከማንም የተሻለ ትምህርት አለኝ። ከማንም የተሻለ እውቀት አለኝ። ከማንም የተሻለ ማህበራዊ ግንኙነት አለኝ። ነገር ግን እነዛ ነገሮች አልጠቀሙኝም። ዛሬም ድረስ አመዳፋሽ ሆኛለሁ። ዛሬም ድረስ እያከኩ ነው ያለው። ዛሬም ድረስ ከሰው በታች ነው የሆንኩት። ዛሬም ድረስ ለፍቼ ያስኩት ሀብት እየተናደብኝ ነው እና ምንድነው እንዲህ የሚያደርገኝ የሚለውን ነገር ከማሰላሰል አልፈን መፍትሄ ስናጣ
ራሳችንን ወደ ማጥፋት፣ ራሳችንን ወደ መጥላት፣ ከሰዎች ወደ መገለል፣ ቀኑን ሙሉ ከመስራት ይልቅ ወደ መተኛት፣ ወደ ቁዘማ፣ ወደ ድብርት፣ ወደ ውጥረት ከዛም በኋላ ወደ በሽታ መውደቅ ነው የምንሄደውና በእንደዚህ አይነት መንገድ ውስጥ ተጉዘው በጣም ብዙዎች ራሳቸውን አጥተዋል። ይህም የሆነው ለምንድን ነው? በዚህ ጉዳይ ላይ አንደኛ በየዕለቱ ግንዛቤ የሚያስጨብጡ ትምህርቶች ስለማይሰጡ ነው። በዚህ ጉዳይ ላይ ግንዛቤ የሚያስጨብጡ ትምህርቶችን የሚሰጡ በጣት የሚቆጠሩ ውድና እንቁ መምህራኖች ቢኖሩም ከሰው ችግር አንጻር ግን በዚህ ጉዳይ ላይ የሚሰራው ስራ በግሌ በቂ ነው ብዬ አላምንም። አንደኛው እሱ ነው። ሁለተኛ ሰዎች በእንደዚህ አይነት ጉዳዮች ላይ የተሰሩ መርሃ ግብሮችን ለህይወታቸው ጠቃሚ ለነፍሳቸው ጠቃሚ የሆንን ከመከታተል ይልቅ ዓለማዊ ነገሮች ላይ የሚያጠነጥኑ ነገሮች ላይ የበለጠ ጊዜያቸውን ስለሚያጠፉ ለእንደዚህ አይነቱ መንፈሳዊ ውጊያ ተጋላጮች ሆነዋልና ከዛ ውስጥ ወጥተው ወደ እንዲህ አይነቱ ለህይወት ጠቃሚ የሆነ መርሃ ግብር ወይም ደግሞ ትምህርት ካልተመለሱ ችግሩ ከመቀነስ ይልቅ እየጨመረ እንደሚሄድ እሙን ነው። ስለዚህ ህይወታችን ወደኋላ ዞር ብለን ስንመለከት እንግዲህ ጸጸት ውስጥ ነው የምንወድቀው። ውስጤ የሚለኝና እኔ ልደርስበት ላሳካው የምችለው ነገር በጣም የተለያየ ሆኖ እየተቸገርኩኝ ነው። በችሎታዬ አይደለም እየተጠቀምኩ ያለሁት፣ እየተከፈለ ያለኝም በችሎታዬ ልክ አይደለም የሚለው ጥያቄ ብዙዎቻችን ውስጥ የሚመላለስ ነው። እንግዲህ በእውቀት፣ በሀብት፣ በትምህርት፣ በትዳር እድል ሰፊ ሆኖ ይታያል። ብዙዎች የሚመሰክሩ ላይ ነውና ያ ነገር ለኔ ሊሆንልኝ ይገባል ብለህ ልትመኝ ትችላለህ። ግን እንደዛ ብትመኝም በፍጹም ሊሳካልህ አይችልም። ብትወጣ፣ ብትወርድ፣ ብትለፋ በተጨባጭ ያሰብከው ነገር ላይ አልደረስክም። ህይወት ተገድቧል። ብዙ ብትጥርም ያሰብከውን ያህል ስኬታማ አልሆንክም። ይልቁንም የሌሎች መጠቀሚያ ነው የሆንከው። በዚህም ደግሞ ህይወት ያስጠላል። ራስን አጥፋ ይልሃል፣ ትደበራለህ፣ ከሰዎች አትገናኝም። ስለዚህ እነዚህ ነገሮች የሚሰሟችሁ ከሆነ በእርግጠኝነት የሆነ ሰው በእናንተ እድል የሚቀና በእናንተ መሻሻል ደስ የማይለው በእናንተ ማግኘት በእናንተ ግርማ ሞገስ በእናንተ በሰዎች ዘንድ መወደድ የማያስደስተው ሰው የእናንተን እድል መልካም እድል እግዚአብሔር የሰጣችሁን ተፈጥሯዊ እድል ወደ ራሱ ሽፍት አድርጎታል ወይም ደግሞ ቀይሮታል። ይህንን ማወቅ መቻል አለብን። ስለዚህ ይህንን በደንብ ልንገነዘብ ይገባል። እንግዲህ በዚህ ክፉ ስራ የስንት ሰው ህይወት እንደተበላሸ በዚህ ቁጠረው። ብዙ ሰዎች እንዲህ አይነት ነገር የለም እድል አይወሰድም፣ እድል ይወሰዳል እያላችሁ ሰውን አታጃጅሉት ቢሉም የተጃጃሉት እነሱ ናቸው። እየኖሩት ያለው ህይወት ለጊዜው የሚመች ይምሰላቸው እንጂ የብዙዎቹ ህይወት በብርም በውድ ነገርም የታጠረ ቢሆንም ውስጣዊ ሰላም የላቸውም። ይሄንን የአደባባይ ሚስጥር ነው። በደንብ ልንገነዘበው ይገባል። ፈጣሪ የሰጠን እድላችን አይወሰድም ብሎ የሚያስቡ ሰዎች አሉ። ይሄ ሞኝነት ነው። እውነታው እንደዛ አይደለም። ከዛ ተቃራኒ ነው። እንደውም ሌላው ቢቀር የክርስቶስ ታሪክን እንኳን መጽሐፍ ቅዱስ ውስጥ ብንመረምር ክርስቶስ ሲወለድ መልካም እድሉን ታላቅ እንደሚሆን በኮከብ ተመርተው አይተው እንደመጡ ይነግረናል። መጽሐፍ ቅዱስ ላይ ከዚህ ጋር የተያዙ ብዙ ታሪኮችን መመርመር እንችላለን እና ያዕቆብና እናቱ የኢሳውን እድል እና በረከት እንዴት እንደወሰዱ መጽሐፍ ቅዱስ ላይ ማመን እንችላለን። የኢዮብ እድል በሰይጣን እንዴት እንደተወሰደ እና መልሶ እንዴት እንዳገኘው መጽሐፍ ቅዱስ ይነግረናል። ይሄም ብቻም አይደለም፣ ዳዊትና የሳኦልን ታሪክ ማንበብ እንችላለን። ዳዊት ለምንድን ነው በሳኦል እድል የተመቀኘው? ማነው ሳኦል ለምንድን ነው በዳዊት የተመቀኘው? ለምንድን ነው ያሳደደው? ለምንድን ነው ሊገድለው የፈለገው? ይህንን በስዕል አእምሮ ለመረመረና ለፈተሸ ሰው እድል መወሰድ የጀመረው ሰዎች በሰዎች መቅናት የጀመሩት ሰዎች በሰዎች መመቅኘት የጀመሩት ዛሬ እንዳልሆነ በትክክል ይረዳል ማለት ነው። ስለዚህ መጽሐፍ ቅዱስ ምንድን ነው የሚለው? ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ነው የሚለው። ስለዚህ ብዙዎቻችን ከዚህ እውቀት ርቀናል። ብዙዎቻችን ከዚህ ግንዛቤ ጋር ምንም አይነት እውቀት የለንም። ለዛም ነው እየጠፋን ያለ ነው። ለዛም ነው በረከት ያጣ ነው። ለዛም ነው አመድ አፋሽ ሆነን የቀረ ነው። ለዛም ነው በሰዎች የተገለል ነው። ለዛም ነው ብቸኛ ሆነን የቀረ ነው። ለዛም ነው ደስታ አልባ ይሆን ነው። እና ለምን ደስታ አልባ ሆነን? ለምን ከሰዎች ተገለልን? ለምን ሰዎች አራቁን? ለምን ሰዎች አይወዱንም?
ለምን ሰዎች አያስጠጉንም? ለምን ሰዎች የእኛን ችግር ስንነግራቸው ለማዳመጥ ፈቃደኛ አልሆኑም? እኛ ከሌላ የተለየ ነው በምንድን ነው? ሌሎች ሰዎችን ሰዎች ሲወዷቸው እኛን የሚያርቁን ለምንድን ነው? ለምንድን ነው እየተናገረን የማንደመጠው? ለምንድን ነው የእኛ ስጦታ ተቀባይነትን ያጣው? ለምንድን ነው እኛ ሰዎችን ብንወዳቸውም ብናከብራቸውም እነሱ ባጸፌታው የዚህ አይነት መልስ ሊሰጡን ያልቻሉት የሚለውን ነገር መርምረን መልስ ማናገኝ ከሆነ አሁንም የበለጠ ሪሰርች የምናደርገው ነገር እንዳለ ልንገነዘብ ይገባል። ምክንያቱም ሌሎች ሰዎች እየተወደዱ እኛ የምንጠላበት ምክንያት የለም። ሌሎች ሰዎች ሰዎችን እየቀረቡ እኛን ሰዎች የሚያርቁበት ምክንያት የለም አለስ የኛ እድል ካልተወሰደ በስተቀር። ይሄ በደንብ ሊገባል ይገባል። እና በእንደዚህ አይነት መንገድ ውስጥ ደግሞ ያለፋችሁ እጅግ በርካታ ሰዎች እንዳላችሁ በእርግጠኝነት እናገራለሁ። ይህንን የምለው ለምንድን ነው? ብዙዎቻችሁ በቴክስትም በስልክም ከምታደርሱኝ የግል ታሪካችሁ ላይ በመነሳት ይህንን መናገር እችላለሁ። ስለዚህ እድል መወሰድ በደንብ አለ። እድላችን ወይ ደግሞ ዕጣ ፈንታችን ከፈጣሪ የተሰጠን ልናስፈጽመው ያለን ስጋዊ ይሆን መንፈሳዊ ተልእኮ ይኖረናል። እግዚአብሔር የሰው ልጅን ዝም ብሎ ወደዚህ ምድር አላመጣውም፣ ከተልእኮ ጋር ነው ያመጣው። ያንን ተልእኳችንን ግን እስከ መጨረሻው ድረስ ሄደን ከግብ እናደርሳለን። በዛ መሃል ላይ ምን አይነት እክል ነው የሚገጥመን የሚለውንም ነገር በደንብ መቻት አለብን። እድላችን ከኛ የተሰረቀ መሆኑን የምናውቅባቸውን ምልክቶች ከዚህ በፊትም በደንብ ተናግረንባቸዋል። ስለዚህ እድላችንን እንዲመለስ ምንድነው ማድረግ ያለብን የሚለውንም ተነጋግረናል። ዛሬም ግን በስፋት እናያለን። ሰዎቹ ግን እንዴት ነው እነዛ ክፉ ሰዎች የእኛን እድል የእኛን ዕጣ ፈንታ የሚሰርቁ ሰዎች በምን አይነት ዘዴ ነው የእኛን እድል የሚወስዱት ሌላ አስተላልፈው የሚሰጡት የሚለውን ነገር ማወቁም እጅግ በጣም ወሳኝነት ስላለው እሱን ነጥብ እነግራችኋለሁ። እና ከነዚህ ሰዎችስ እንዴት ነው የምንጠነቀቀው የሚለውንም ነገር መመልከቱ ዋጋ አለው። እንግዲህ እነዚህ ክፉ ሰዎች የሌላውን እድልና ዕጣ ፈንታ የሚወስዱት በተለያየ ምክንያትና በተለያየ አይነት ዘዴ ነው። ለገንዘብ፣ ለዝና፣ ለስልጣን፣ ለእውቀት፣ ለደም ግባት፣ ለእድሜ በቅናት ተነሳስተው እድላችንና ጤናችንን፣ ጸጋችንን፣ እውቀታችንን ይሰርቃሉ። እና ይዘን የመጣነው እድልና ጸጋ በረከት እንዳለን ይረዳሉ። ያንን ያው ለሚያስጠነቁሉትም ጠንቋይ ነግረው እድል የሚያስጠኑ በርካታ ሰዎች አሉ። ስለዚህ ያንን ከተረዱ ያንን ጸጋ ለመስረቅ ይነሳሳሉ ማለት ነው። እነዚህ ሰዎች በእኛ እድል በእኛ ህይወት የሚቀኑብን በጣም የቅርብ የምንላቸው ጓደኞች፣ ቤተሰቦች፣ የስራ ባልደረቦች፣ ጎረቤቶች ሊሆኑ ይችላሉ። ከዛ ኤሪያ ላይ አይርቅም። ሌላው ምንድነው? ቤተሰቦቻችን ከልጅነት ጀምሮ ከአያት ቅድመ አያቶቻቸው ተረክበውት ተቀብለውት የመጡት የባዕድ አምልኮ ካለ፣ ጠንቋይ ቤት ሄደው ከነበረ፣ አመቺሳ ጣጣ ውስጥ ገብተው ከነበሩ እነዚህም ነገሮች ቀጥታ ከኛ መንፈሳዊ ህይወት ጋር የመገናኘት እድሉ ስላላቸው ወይም ደግሞ አንዳንድ ልጆች በተለይ ደግሞ አሁን በጣም ተንሰራፍቶ እንደምንመለከተው በወጣትነት እድሜ ብዙዎች ወደ ጠንቋይ ቤት ይሄዳሉና ከዛ ጋር ተነካክታችሁ ከነበራችሁ እድላችሁ የመወሰዱ አጋጣሚ በጣም የሰፋ ነው። ይህንን በደንብ ማወቅ መቻል አለበት። ስለዚህ ጠንቋይ ቤት ሲሄዱ የአንተን እድል የእናንተን እድል ለዛ ጠንቋይ አሳይተውት ከነበረ ያ ጠንቋይ እንግዲህ ከሚስበው መንፈስ ጋር ተነጋግሮና ተመካክሮ የአንተን እድል ምን አይነት እድል እንደሆነ ስለሚረዳ ያ እድል የመወሰድ አጋጣሚው የሰፋው ነው። ለሌላው አሳልፎ ይሰጠዋል ማለት ነው። እድል በነገራችን ላይ በየትኛውም የእድሜ ክልል ላይ ሊወሰድ ይችላል። ምን ያህሎቻችን ይህን እናውቃለን? በወጣትነት እድሜ ላይ ያለ፣ በልጅነት ትምህርት ቤት እያለ፣ በመካከለኛ እድሜ ላይ ያለ፣ በየትኛውም እድሜ ላይ ማለት ነው፣ በስተርጅናም ጭምር ማለት ነው። ስለዚህ እነዚህ ሰዎች ከአንተ ጋር ወይም ደግሞ እድልህ ከሚወሰደው ሰው ጋር የሚጠጋጋ የተለያዩ ዘዴዎችን ይጠቀማሉ፣ እድል ለመውሰድ ማለት ነው። ድግምቱ ወይም መተቱን ከሰሩት በኋላ በተለያየ ዘዴ ከአንተ ላይ እድልን ለመውሰድ የተለያዩ ዘዴዎችን ይጠቀማሉ። ለምሳሌ አንደኛው የተለመደው ምንድነው? ቀለበት አሰርተው፣ በብዛት የተለመደው በብር ቀለበት ነው። በብር ቀለበት ድግምትና መተቱን አሰርተው በዛ እጃቸው አንተን ይጨብጡሃል፣ ይነካኩሃል። በዛ እጃቸው አካልን ሊነካኩ ይችላሉ። ሌላው ምንድነው? ገንዘብ ላይ አስደግመው መንገድ ላይ በመጣል በተለይ ያንተን መውጫና መግቢያ በደንብ ከተረዱ በኋላ ያንን ገንዘብ መሬት ላይ በመጣል አንተ ዝም ብሎ መሬት ላይ የወደቀ መስሎ ልታነሳው ትችላለህ እና
በዛም ድግምትና መተትን ወደ አንተ ማስተላለፍ ይችላሉ። የተለያዩ መንገዶችን ይጠቀማሉ። ይህን ተዘጋጅተው ወይም ደግሞ አንዳንድ ጊዜ ሆን ብለውና አስበውበት አንተ ሳትፈልግ ሳትቸገር አንተ ሳትጠይቃቸው ገፋፍተው፣ እንግዲህ ገንዘብ የማያታልለው ሰው የለም አይደለ? ገፋፍተው በደካማ ጎን ገብተው ገንዘብ ሊያበድሩ ይችላሉ። ገንዘብ ሲያበድሩ ግን በቀናነት አይደለም፣ ላንተ አስበው አይደለም፣ ላንተ ለመድረስ ያንተን ችግር ለመቅረፍ ብለው አይደለም። እዛ ገንዘብ ላይ የሚያሰሩት መተትና ድግምት አንተ ኪስ ከገባ በኋላ ይዞላቸው የሚመጣውን ነገር ስለሚያውቁት ያንን የርኩሰት መንገድ ይጠቀሙበታል። ከዛ ውጭ እንግዲህ በፎቶ፣ በጫማ፣ በልብስ፣ በአንተ መጠቀሚያ ቁሳቁሶች ይመትታሉ። አንተ በምትጠቀምባቸው ማንኛውም መጠቀሚያዎች ላይ ያንን ነገር ያደርጋሉ። ከዚህ በፊት ብዙ መርሃ ግብር ሰርተናል። በመነጽር፣ በጃኬት፣ በውስጥ ልብስ፣ በሴቶች ውስጥ ልብስ በብዛት በፓንት ይሰራል። አንዳንዶች ደግሞ በእንግድነት የሄዱበት ቤት ውስጥ መጋረጃ፣ አንሶላ የመሳሰለውን ነገር ከዛ ቤት ውስጥ ከሚመቀኙባቸው ሰዎች ቤት ውስጥ ቆርጦ በመውሰድ እዛ ላይ በማሰራት የነዛን ሰዎች በረከት፣ የነዛን ሰዎች ጸጋ፣ የነዛን ሰዎች እድል ይሰልባሉ ማለት ነው። ይሄ ስልብና ነው፣ ሌላ ምንም አይደለም። እና ይሄ መጠቀሚያ ዘዴያቸው ነው። ስለዚህ ለመሆኑ እነዚህ ነገሮች ሁሉ ከሄዱ በኋላ እናንተ እድላችሁ መወሰዱን የምታውቁባቸው መንገዶች ምንድን ናቸው የሚለውንም በደንብ ማወቅ መቻል አለበት። አንደኛው ህልም ነው። በህልማችሁ ታያላችሁ። ዋናው ምልክት ሰጪ ህልም ነው። ህልም እጅግ በጣም ወሳኝ የሆነ ሚና የሚጫወት መሳሪያ ነው። በህይወታችሁ ሊፈጸም ያለውን ነገር ቀድማችሁ የምትገነዘቡት አንደኛው ነገር ህልም ነው። በህልማችሁ ታያላችሁ። እንግዲህ ከመንፈሳዊ ዓለም መልእክት የሚመጣልን በህልም ነው ይታወቃል። ህልማችሁን ማስታወስ የማትችሉ ከሆነ ግን አስቸጋሪ ነው። ህልማችንን ችላ ማለት የለብንም በፍጹም። ህልም ላይ ትኩረት ልናደርግ ይገባል። ለዛ ማሳያ የሚሆኑ የተወሰኑ ህልሞችን እነግራችኋለሁ እና እነዛ ህልሞች ምንን ይጠቁማሉ የሚለውን ነገር አብረን ነው የምንመለከት የሚሆነው እና እንግዲህ ብዙ ሰዎች በህልማቸው ከኋላቸው የሆነ ነገር እያሳደዳቸው ሲሮጡ ሊመለከቱ ይችላሉ። ይሄ ብዙዎቻችንም ያየነው የህልም አይነት ነው እና ትሮጣላችሁ፣ የሆነ ቦታ ላይ መድረስ ትፈልጋላችሁ። ነገር ግን እዛ ቦታ ላይ መድረስ በጣም ያቅታችኋል። መሮጥ እየፈለጋችሁ እግራችሁ ይያዛል። መሄድ እየፈለጋችሁ ወደኋላ ትቀራላችሁ። እንደዛ አይነት ህልም አይታችሁ አታውቁም? ይሄ ህልም የሚጠቁመው ምንድነው? ልታሳኩት ያለ ሰፊ ግብና ዓላማ ያላችሁ በክፉ ድግምትና መተት ምክንያት ያንን ማድረግ እንዳልቻላችሁ ተይዛችሁ እንዳላችሁ የሚያሳይ ነው። ሌላው ምንድነው? ጉድጓድ ውስጥ ገብታችሁ ለመውጣት ስትሞክሩ ስትዳክሩ ልትመለከቱ ትችላላችሁ። ከዛ ጉድጓድ ግን መውጣት ሳትችሉ ልትቀሩ ትችላላችሁ በህልማችሁ። ይሄም የሚጠቁመው ነገር አለ። ወይም ደግሞ በገመድ ታስራችሁ ወይ እስር ቤት ተቆልፎባችሁ የምታየው ከሆነ ወይም ደግሞ ድሮ የነበራችሁበትን ሰፈር የድሮ ሰፈራችሁን ደጋግማችሁ የምትመለከቱ ከሆነ በልጅነታችሁ የተማራችሁበትን ትምህርት ቤት እዛ ትምህርት ቤት ውስጥ ትዝታ ሊኖራችሁ ይችላል። ያንን ደጋግማችሁ በህልማችሁ የምትመለከቱ ከሆነ ወይም ደግሞ ድሮ በልጅነታችሁ የተማራችሁበት ክፍል ውስጥ ስትማሩ በተደጋጋሚ የምትመለከቱ ከሆነ የትና መቼ እድላችሁ እንደተወሰደ ሲጠቁማችሁ ነው። ለደጋማችሁ እነዛን ቦታዎች የምትመለከቱ ከሆነ እድላችሁ የተወሰደው ትምህርት ቤት ውስጥ ሊሆን ይችላል፣ የድሮ ሰፈራችሁ ውስጥ ሊሆን ይችላል፣ የምታዩዋቸው አካባቢዎች ውስጥ ሊሆን ይችላል። ይሄ የህልም ጠቋሚነት ወሳኝነት አለው። ጫካ ውስጥ ብቻችሁን ስትሮጡ ሰዎች ሲያባረራችሁ ለማለት ሞክሩ። በርቀት ሲመቷችሁ ልትመለከቱ ይችላላችሁ። በህልማችሁ መሬት ላይ ገንዘብ ወድቆ ስታነሱና ስትሰበስቡ ማየት፣ ውሃ ውስጥ ሰምጦ ማየት፣ ከውሃ ውስጥ ለመውጣት ለመሞከር ግን አልመቻል፣ በውሃ ላይ ለመራመድ መሞከር፣ ሁልጊዜ ራሳችሁን ውሃ ዳር የምትመለከቱ ከሆነ እነዚህን በህልሞቻችሁ የምትመለከቱ ከሆነ ጠቃሚ ምልክቶች ናቸው። አብዛኛዎቹ ክፉ መናፍስት ከውሃ የሚወጡና ውሃ ዳር አካባቢ የሚገኙ ስለሆነ ህይወታችሁ በክፉ መናፍስት ቁጥጥር ስር ነው። ህልም ጠቋሚ ነው የምንለው ለዛ ነው። ስለዚህ ከዚህም ባሻገር ምንድነው ያ ክፉ ስራ ያ መተት ያ ድግምት የተሰራባችሁ
በውሃ ዳር አካባቢ እንደሆነ ህልማችሁ ሲጠቁማችሁ ነውና ይሄንን በደንብ ማወቅ መቻል አለባችሁ። ስለዚህ ይሄንን በደንብ ልንመለከት ይገባል። እነዚህ ህልሞች ካያችሁ እድላችሁ ተወስዷል። ሌላው እድላችሁ እንደተወሰደ የምታረጋግጡበት መንገድ ምንድነው? ሁሌ የሆነ ነገር እየሞከራችሁ የማይሳካላችሁ ከሆነ፣ ያሰባችሁት ነገር የሚጨነግፍ ከሆነ፣ ያሰባችሁት ነገር ጀምራችሁ ግብ የማታደርሱ ከሆነ፣ የስራ ማስታወቂያ አመልክታችሁ ከሆነ፣ የትም ቦታ ላይ የማትጠሩ ከሆነ፣ እንደው እድሉ ኖራችሁ የምትጠሩ እንኳን ከሆነ፣ ተጠርታችሁ ፈተናውን የማታልፉ ከሆነ፣ ህይወታችሁን የሚለውጥ የውጭ ጉዞ አስባችሁ ትዳር፣ ቢዝነስ እያሰባችሁ ጥረት እያደረጋችሁ ያ ነገር የማይሳካላችሁ ከሆነ፣ እነዚህ ነገሮች ሁሉ ጀምራችሁ የሚጨገናግፉባችሁ ከሆነ፣ ሌላው ውጭ ለመሄድ ጥረት አድርጋችሁ ብዙ ጊዜ አይሳካላችሁም። እንደው ተሳክቶላችሁ ብትሄዱ እንኳን እዛ ሀገር ውስጥ አትቆዩ፣ ወዲያው ነው የምትመለሱት፣ የሆነ ምክንያት ተፈጥሮ ማለት ነው። እነዚህ ከእድል መወሰድ ጋር በቀጥታ ግንኙነት ያላቸው ናቸው። በቀጥታ ማለት ነው። እጃችሁ ላይ እንኳን ያለውን ነገር ሸጣችሁ ለመጠቀም የማትችሉበት ደረጃም ላይ ትደርሳላችሁ። ለምሳሌ ከዚህ በፊት በጣም ጥሩ ህይወት የኖራችሁ ትሆናላችሁ። ብዙ ቪላ ቤቶች ይኖሯችኋል፣ መኪና ይኖራችኋል፣ የመሳሰሉት ቁሶች ይኖራችኋል እና እድላችሁ ሲወሰድና ለእንደዚህ አይነት ሁኔታ ሰለባ ስትሆኑ እቤታችሁ ውስጥ ያቆማችሁን ውድ መኪና እንኳን በርካሽ ዋጋ መሸጥ ብትፈልጉ አይሳካላችሁም። በፍጹም አይሳካላችሁም። ቤታችሁ ውስጥ በጣም ሌተስት የሆነ መርሴዲስ አቁማችሁ ሊሆን ይችላል። ቤታችሁ ውስጥ በጣም የሚገርም ዘመናዊ ራቫፎር አስቀምጣችሁ ሊሆን ይችላል። ቱክሰን ሊኖር ይችላል። የዘመኑ መኪና ነው የምጠራላችሁ። ከዛም በላይ ዘመን አመጣሽ መኪኖች ሊኖሩ ይችላሉ። እነዛን መኪኖች ጉዳይ ሲኖራችሁ እየነዳችሁ ስትሄዱ የተመለከቱ ሰዎች የሞላላችሁ መስሏቸው ሊታይ ይችላል። ነገር ግን እናንተ እነዛን መኪኖች ሁሉ ነገራችሁን አጣችሁ ከመኖሪያ ቤታችሁ ወጣችሁ ምናልባት በኪራይ ቤት ይሆናል ልትኖሩ የምትችሉት። የቀረቻችሁ ሀብትና ንብረት ያቺ ብቻ ነች፣ ከመልካሙ ጊዜ ማስታወሻዎቻችሁ መካከል ማለት ነው። ስለዚህ ኪራይ ቤት ውስጥ ነው ያላችሁት። የኪራይ ቤት መክፈል አቅቷችኋል። ድሮ ለማንም ይተርፍ የነበረ ገንዘባችሁ ዛሬ እጃችሁ ላይ የለም። የትና እንዴት ጠፋ ብትባሉ መልስ የላችሁም። ምክንያቱም ምንም የምታውቁት ነገር የለም። ከዛ ጀርባ ያለው ግን መተትና ድግምት ነው፣ የክፉ ሰዎች ሴራ ውጤት ነው። ስለዚህ የቤት አከራያችሁ እየጨቀጨቃችሁ ሊሆን ይችላል። የ3 እና የ4 ወር የተጠራቀመ የቤት ኪራይ ዕዳ ሊኖርባችሁ ይችላል። ስለዚህ እናንተ የምትተማመኑት በቃ ንብረቴን ሸጬያለሁ፣ ንብረቴን ጨርሻለሁ፣ እንደ ትንሽ እንኳን ጊዜ መክፊያ ነገሮች እስኪስተካከሉልኝ እንደው ቀን መውጫ የሆነኝ ዘንድ ያለኝን መኪና ልሽጥ ብላችሁ ልትዘጋጁ ትችላላችሁ። ስለዚህ ያ መኪና ሌላ ቦታ ላይ ቢሄድ በዋጋው የሚሸጥ መኪና እናንተ ከዋጋው 50% እንኳን ቀንሳችሁ ለመሸጥ ትፈልጉ፣ በፍጹም ያ መኪና አይሸጥም። ምክንያቱም እናንተ ላይ የተሰራው መተትና ድግምት ገንዘብ እንዳታገኙ፣ ያላችሁን ሀብት ንብረት እንዳትጠቀሙ፣ ደስታ አልባ እንድትሆኑ፣ እንድትበሩ፣ እንድትንከራተቱ፣ እንድትበሳጩ፣ አለፈ ሲልም ከፍ ሲልም ደግሞ ራሳችሁን እንድታጠፉ ስለሆነ ብዙ ጊዜ ሰዎች እንዴ ንብረት ይዤ እንዴት አይሸጥልኝም ሲሉ ከራሳቸው ጋር ሙግት ይገጥማሉ። የመንፈሳዊውን የርኩስ ዓለም አሰራር የሚያውቁ ሰዎች ግን ሚስጥሩ ይገባቸዋል። ቤት መሸጥ ብትፈልጉ አትችሉም። ምክንያቱም የተሰራው ቤታችሁም ላይ ነው፣ ንብረታችሁ ላይ ነው፣ መኪናችሁ ላይ ነው፣ መጠቀሚያችሁ ላይ ነው። ስለዚህ ያንን እያያችሁ እንድትበሳጩ ሰይጣን መንገድ ስለሚከፍት እጃችሁ ላይ ያለውን ውድ ንብረት እንኳን ለመሸጥ እድሉ አይኖራችሁም ማለት ነው። ስለዚህ ይሄ ከእድል መውሰድ ጋር የተያያዘ ነው፣ ያንን የሚጠቁም ነው። ሌላው እንግዲህ ምንድነው? ስንፍና ይጫጫናችኋል። እድላችሁ ሲወሰድ ክፉ ሰዎች ድግምት ሲያደርጉባችሁ የነበረ ተነሳሽነታችሁ ለትምህርት፣ ለንባብ፣ ለጽህፈት ብዙ ነገሮችን ለማድረግ ይነሳሳ የነበረው ስሜታችሁ ድብን ብሎ ነው የሚሞተው። ሰነፎች ትሆናላችሁ። አሁን ብዙ ሰዎች በንዝላልነት የሰነፋችሁ ነው የሚመስላቸው፣ ግን አይደለም። አዚም ነው። እናንተን የሚያስተኛ እናንተን ድብርት ውስጥ የሚያቆይ እጅና እግራችሁን በስውር ሰንሰለት አስሮ ከቤት እንዳትወጡ የሚያደርግ ስውር ኃይል ነው ድግምት። ስለዚህ ስንፍና ይጫጫናችኋል። ማንበብ አትፈልጉም፣ መስራት አትፈልጉም። ወጣችሁ ማህበራዊታችሁን ማዳበር፣ ከሰዎች ጋር መገናኘት፣
በስራ ጉዳይ ላይ መነጋገር፣ ራሳችሁን ማሻሻል አትፈልጉም። ስለዚህ ሁሌ የቆዘማችሁ ብርድ ልብሳችሁ ውስጥ ሆናችሁ ለቅሶ ነው የሚቀናችሁ። ብዙዎች በእንደዚህ አይነት ስቃይ ውስጥ እንዳሉ አውቃለሁ በግል በጣም ብዙዎች ከመተት ከድግምት ከክፉ ሰዎች ስራ ጋር በተያያዘ ማለት ነውና ይሄኛው ሌላው ጠቋሚ ምልክት ነው። መጀመሪያ ምን አለን? በህልም ታያላችሁ። ሁለተኛው ከጥንቆላ ጋር ምናምን ቤተሰቦቻችሁ የተነካኩ ከሆነ፣ ሶስተኛው ደግሞ አሁን እየነገርኳችሁ ያለው ምልክት ማለት ነው። ስለዚህ ራሳችሁን ሁሉ ለመጠበቅ በጣም ስንፍና ያጠቃችኋል፣ ድባቴ ውስጥ ትገባላችሁ። ስለዚህ የዚህ ምክንያቱ ደግሞ እንግዲህ ያ ወደ እናንተ የተላከው መንፈስ የእናንተ ንቃት ወስዶ ለሌላው ይሰጥና በምትኩ የዛን ሰው ድባቴ ነው እናንተ የሚያስተላልፈውና እንዲህ አይነት ክፉ ዘመን ላይ ነው የደረስነውና ይህንን ማወቅ ግድ ይላል። ስለዚህ መስራት፣ ማጥናት፣ ራስን መንከባከብ እያለባችሁ ያንን ማድረግ አትችሉም። ለማድረግ ብትሞክሩም አትችሉም። ምክንያቱም ተይዛችኋል፣ ታስራችኋል፣ ተጠፍንጋችኋል። ምን ያህል ሰው እንደተጠፈነገ፣ ምን ያህል ሰው እንደታሰረ፣ ምን ያህል ሰው እንደተሰነካከለ ቤት ይቁጠረው። ይህንን በደንብ ማወቅ መቻል አለብን እና ብዙ ጊዜ እድላቸው የተወሰደ ሰዎች የጀመሩትን ነገር መጨረስ አይችሉም። ፕሮጀክት ሊሆን ይችላል፣ ስራ ሊሆን ይችላል፣ ትዳር ሊሆን ይችላል። ሁሉ ነገር በእንጥልጥል ነው የሚቀረው። ሁሉም ነገር ትዳር አስባችሁ ግማሽ መንገድ ሄዳችሁ ሊሆን ይችላል፣ ይቆማል። ቢዝነስ አስባችሁ ግማሽ መንገድ ሄዳችሁ ሊሆን ይችላል፣ ይቆማል። የውጭ ጉዞ ጀምራችሁ የተወሰነ ፐርሰንት ተሳክቶላችኋል፣ ይቆማል። እድል እንኳን ቀንቷችሁ ብትሄዱ 15 ቀናችሁ ወይ በወራችሁ ልትመለሱ ትችላላችሁ። ምክንያቱስ እድላችሁ ተወስዷል። ይሄንን በደንብ ማወቅ ይኖርብናል እና እንደዚህ አይነት ነገሮች ሲያጋጥሙን ደጋግመን ወደ ውስጣችን መመልከትና ራሳችንን መጠየቅ አለብን። ይህንን በደንብ ማወቅ መቻል አለብን። ስለዚህ ሌላው ምንድነው? ይሄ ነገር እየተደራረበ ሲመጣ ሌላው ደላችሁ መውሰድ የምታውቁበት ምክንያት ምንድነው? ይሄ ሁሉ ሆኖ መጨረሻ ፋይናል ስቴጅ ላይ ስትደርሱ ሁሉ ነገር ምንም አይመስላችሁም። ለዚህ ዓለም ጣም ታጣላችሁ፣ ለዚህ ዓለም ጉድ ታጣላችሁ። ስለዚህ ድላችሁ ተወሰደ፣ ምን ሆነ ምንም አይመስላችሁም። እዛ ደረጃ ላይ ትደርሳላችሁ። ፋይናል ስቴጁ እሱ ነው። ስለዚህ ላለባበሳችሁ ግዴላችሁ ትሆናላችሁ። ድሮ ሽቅርቅር የነበራችሁ ሰዎች 2 እና 3 ሽቶ ተቀብታችሁ ተወጡ የነበራችሁ ሰዎች ለምንም ነገር ግዴ አይኖራችሁም። ራሳችሁን ትጥላላችሁ። ምንም ነገር በቃ እና ስላላችሁበት ጥያቄ ማንሳቱን ሁሉ ታቆማላችሁ። እንደውም መጨረሻ ፋይናል ላይ የምትደርሱት ምንድነው? አደንዝዞ ስለሚይዛችሁ ጭራሽ እድል ለመወሰድ የለም የሚለው ድምዳሜ ላይ ሁሉ ልደርሱ ይችላላችሁ። አደገኛ ከሄዱ እሱ ነው። አእምሯችሁ እንደዛ ተደርጎ እንዲያስብ ፕሮግራም ስለተደረገ ማለት ነው። ምክንያቱም ያንን ካወቃችሁ ወደ መፍትሄ ትሄዳላችሁ። ወደ መፍትሄው እንድትሄዱ ደግሞ አይፈለግም። ስለዚህ ፋይናል ስቴጁ ምንድነው? እድል አይወሰድም የሚለው ኮንክሉዥን ላይ ወይም ደግሞ በእድል መውሰድ ላይ የሚያወሩ ሰዎችን በጥላቻ ማየት፣ እንደ ተረታሞች ማየት፣ እንደ ቅዠታሞች ማየት። ምክንያቱም አእምሯችሁ ፕሮግራም የተደረገው እንደዛ ነው። ካወቃችሁ ወደ መፍትሄው ትሄዳላችሁ። እድል እንደሚወሰድ ካወቅ ከዛ በኋላ ያለው መፍትሄ ምንድነው የሚለው ነገር ሰርች ታደርጋለህ። ሰርች እንዲደረግ አይፈልግም። ሰርች የምታደርግ ከሆነ ደግሞ እነዛ ክፉ ነገር አንተ ላይ ያደረጉትን ሰዎች ልታውቃቸው ነው፣ ሊጋለጡ ነው። ስለዚህ ማንም ሰው ደግሞ በክፋት ስራው ሊጋለጥ አይፈልግም እና ብዙ ጊዜ ለምንድነው መምህራኖች የሚሳደዱት? ለምንድነው መምህራኖች ላይ መንፈስ የሚላቀው፣ መተት የሚላቀው? እነዛ ሰዎች የእነዛን ሰዎች ሴራ ስለሚያጋልጡ፣ ስራ ይፋ ስለሚያወጡ፣ እርቃኑን ስለሚያስቀሩት፣ በሰው ዘንድ ማንነታቸውን አስጥተው ስለሚያሳዩ ነው የሚጠሉት። እና አንተም በዛ አይነት መንገድ እንድትሄድ የማይፈለገው እነዛ ሰዎች ስለሚጋለጡ፣ መጥፎ ነገር ያደረጉ ሰዎች ስለሚጋለጡ ነውና ይሄ በደንብ ሊገባን ይገባል። እና ይሄ እንግዲህ ከእድልና ከመተት ጋር የሚታዩ ነገራቸው። ስለዚህ ሌላው ምንድነው እንግዲህ እድል እንደተወሰደ የምትገነዘብበት ምልክት ምንድነው? ሌሎች በጣም ቀላል የሆነ ነገር ለአንተ ይከብድሃል። ብዙ ነገሮች ያስፈራሃል። ትንሿ ነገር ያስፈራሃል። ስለዚህ አንዳንድ ሰዎች በቀላሉ የሚሰሩት ነገር ለአንተ ግራ ይገባል። ስታስበው ገና ዳገት ነው የሚሆንብህ። ለምሳሌ ክፍለ ከተማ ሊሆን ይችላል፣ የሆነ የቢዝነስ ኤሪያ ሊሆን ይችላል። በጣም ጥቂቷን ነገር ሄደ በ30 ደቂቃ ልታስፈጽመው የምትችለው ነገር ገና ስታስበው ይከብድሃል። መሄድ አትፈልግም፣ መጨናነቅ ትጀምራለህ። ምክንያቱም እንድትፈራ የተሰራብህ ነገር እላይ ላይ ስላለ ማለት ነው። ስለዚህ የትም ቦታ ላይ
ሄደ ጉዳይ አስፈጽም ስትባል ራስ ምታት ነው የሚጀምረው። ሌሎች በቀላሉ ሄደው የሚያስፈጽሙት ስራ አንተ ብትመላለስም ልታስፈጽመው እንደማትችል ነው ውስጥ የሚነግርህ። ምክንያቱም የተሰራው እንደዛ እንድታስብ ስለሆነ ማለት ነውና ይህንን ማወቅ መቻል አለብህ። ስለዚህ የሆነ ጉዳይ ላይ ሄደ ጉዳይ ማስፈጸም የሆነ ቦታ ላይ ሄደ መንግስታዊ ቦታ ላይ ሊሆን ይችላል፣ ግላዊ ቦታ ላይ ሊሆን ይችላል። ጉዳይ ማስፈጸም አለመቻል ብቻ ሳይሆን ገና ስታስበው የሚያስፈራ ከሆነ እድልህ እንደተወሰደ ምልክት ሊሆን ይገባል። በእነዚህ አይነት የፍርሃት ስሜት ውስጥ እንዳሉ ብዙ ሰዎች አሉ እና ይህንን በደንብ ማወቅ መቻል አለብን። ሌላው እንግዲህ ጠቋሚ ምልክቱ ምንድነው? ነገሮችን ትረሳለህ። ምን እንደተደረገብህ፣ ምን እንዳሰብክ፣ ትላንትና የሆነውን ነገር ልትረሳ ትችላለህ። እቅድና ግብን ሁሉ ትረሳዋለህ። ይሄ ምልክት ነው እና ሌላው ምንድነው? እንደዚህ አይነት ነገሮች እየተደራረቡ ሲሄዱና ከመስመር እየወጣ ስትሄድ ፋይናል የምታደርገው ምንድነው? ሱስ ውስጥ ትዘፈቃለህ። ሁላቸው የተወሰደ ሰዎች የመጨረሻ አሳዛኝ መድረሻቸው የሱሱ ዓለም ነው። ራሳቸውን እንዲጥሉ፣ እንዲጠፉ፣ አካባቢያቸውን እንዲጠሉ፣ የተወለዱበትን አካባቢ ገና ሲያስቡት እንዲያማቸው ብዙ ሚሞሪ ሊኖራቸው ይችላል። ትምህርት ቤታችሁ ትዝታ፣ የልጅነት ትዝታ ሊኖራችሁ ይችላል። ግን እነዛን ቦታዎች የተወለዳችሁበትን ያደጋችሁበትን ስፍራ ስታስቡት በአብዛኛው ደግሞ የሚደረገው እዛ አካባቢ ስለሆነ ክፋቱም የሚፈጸመው እዛ አካባቢ ስለሆነ እነዛን ቦታዎች ስታስቡ እንድትጠሏቸው ትደረጋላችሁ። ለምሳሌ እዛ ቦታ ላይ እናታችሁ ልትኖር ትችላለች፣ ወር አባታችሁ ሊኖር ወይ እናቶቻችሁ ሊኖሩ ይችላሉ። እናንተ ያን ሰፈር ጠልታችሁ ሌላ ቦታ ሄዳችሁ ሊሆን ይችላል፣ ሰፈር ቀይራችሁ ሊሆን ይችላል። በእናታችሁ ስለማጨክሩ እናታችሁ ልትጠይቁ ስታስቡና ገና ወደዛ ሰፈር ለመሄድ ስትነሱ የሌለ በሽታ ነው በላያችሁ ላይ የሚመላለሰው። ይሄ እንደዛ አይነት ስሜት እንዲሰማችሁ ተደርገው ስለተሰራ ሰፈራችሁን እንድትጠሉት። በተለይ ደግሞ ድግምቱና መተቱ የተሰራው እዛ አካባቢ የምትኖሩበት የድሮ ሰፈራችሁ የተማራችሁበት ትምህርት ቤት ከሆነ እዛ ቦታ ላይ በፍጹም መሄድ አትፈልጉም እና ይሄ እንግዲህ ከእድል መውሰድ ጋር ተያይዞ የሚታዩ ምልክቶች በእኛ ላይ የሚከሰቱ ማሳያዎች ናቸው። ይህን ያህል ካልን መግቢያ ላይ ያልኳችሁ ነገር ነበረ። ከዚሁ ጋር ማጀባ የሚሆን አንድ ታሪክ ልነግራችሁ እፈልጋለሁና ሰሞኑን ከአንድ ሰው ጋር ተገናኝተን ነበረ። በቀጠሮ አይደለም፣ መንገድ ነው ያገናኘን። ነገር ግን ያ ሰው መርሃ ግብሬን ይከታተል የነበረ ሰው ስለነበረ እና ብዙ ጊዜ ፈልጎኝ ሊያገኘኝ እንዳልቻለ ስልክም ደውሎ ላነሳለት እንዳልቻልኩ ከነገረኝ በኋላ ጥቂት ደቂቃዎች እንዳሉኝ ጠየቀኝ። ነበረኝ፣ ተገናኘን፣ ቁጭ ብለን አወራንና በጣም የሚያሳዝን ታሪክ ነው የነገረኝ። ጥቁርም ቢሆን መልከ መልካም ነው። የጥቁር ቆንጆ የምትሉት አይነት ሰው ነው። ሰውነቱ ስፖርት የተገነባ ሰውነት እንደሆነ ይታወቃል። ምንም ሳይደብቅ ነው ታሪኩን የነገረኝና በልጅነቱ ነው ቢዝነስ የጀመረው። የሚገርማችሁ የጀመረው ንግድ ፌስታል በማዞር የተጀመረ ንግድ ነው። ግን በራሱ ጥረት፣ በራሱ ዓላማ፣ በራሱ ራዕይ ትልቅ ቦታ ላይ ደርሶ የሁለትና የሶስት ፋብሪካዎች ባለቤት ለመሆን የቻለ ሰው ነው። በልፋቱ ፌስታል ከማዞር፣ መርፌ ከማዞር መርካቶ ሊያውም አዳራሽ ጋር በልጅነቴ ያን ቦታ ከጓደኞቼ ጋር ማቀው ስለነበረ እዛ አካባቢ የነበረውን የትንንሽ ልጆች እንቅስቃሴ አስታውሰዋለሁ። ያንን ያስታውሰኝ የዚህም ሰው ታሪክና እዛ ቦታ ላይ ፌስታል፣ መርፌ የመሳሰሉትን ነገሮች በመሸጥ ገንዘብ ይዞ ትንንሽ ዕቁቦችን በመጣል ከዛ ወደ ትልቅ ዕቁብ በመጣል እንዲህ እያለ ያደገ ሰው ነው። እንግዲህ እድሜው ለአቅመ አዳም ሲደርስ የወደዳትን ያፈቀራትን ልጅ ያገባል። ጥሩ ህይወት ይጀምራሉ። ከዛ ሁሌ ዓላማው ምንድነው? በጣም ይወዳት ስለነበረ እሷን ማስደሰት፣ ራሱን በስራ ማሳደግ፣ ራሱን በስራ መለወጥ፣ ቤተሰቦቹን መርዳት፣ ትዳሩን ትልቅ ቦታ ላይ እንዲደርስ ማድረግ ስለነበረ ገንዘብ ማግኘት ሲጀምር ሽማግሌ ይልካል። እንግዲህ እያደገ የነበረ ልጅ ተስፋ የሚጣልበት ልጅ ስለነበረም የልጅቷ ወላጆችም አልተከላከሉም። ተጋቡ፣ አብረው መኖር ጀመሩ። እግዚአብሔር በፍሬ ባረካቸው። 2 ልጆችን ወለዱ። 2 ሴት ልጆችን። ትዳራቸው እየሞቀ መጣ። የበለጠ ገንዘብ እያገኘ መጣ። እንዳልኳችሁ ፋብሪካዎች መክፈት ጀመረ። ከዛ በኋላ እንደውም የመጀመሪያ ፋብሪካዬን ሶል ማምረቻ ፋብሪካ ከፈትኩ ነው ያለኝ። ከዛ እያለ ሌሎች ቢዝነሶችንም ጀመረ። ከፋብሪካ ባለቤትነቱ ባሻገር ቤቶችን እየገዛ እያተረፈ መሸጥ ጀመረ። እንዲህ እያለ ንብረቱ ከፍ እያለ መጣ። በዚህ መሃል ነው እንግዲህ በጣም አስቀያሚ ነገር የተፈጠረው። ምንድነው የሆነው?
የልጅቷ አጎት በዚህ ልጅ እድገት ብዙም ደስታ አልተሰማውም። አንዳንድ ሰው በተፈጥሮ ምቀኛ ሰው አለ። እናንተ ስትቀየሩ፣ እናንተ ስትለወጡ ደስ የማይለው የሚያማው ሰው አለ። ይሄ በዙሪያችን ብዙ ነገር የምንመለከትበት እውነት ነውና ከዛ ምንድነው እንግዲህ በጣም የቅርብ አጎቷ ስላለ በጣም ስለሚቀርባትም ብዙ ጊዜ ቤት ይመጣል አለ። እኔ እግዚአብሔር በሚያውቀው አለኝ ከፈራው እግዚአብሔር በሚያውቀው በጣም ጥሩ ነገር ነው ለሱ ያለኝ አለ። ከዛ በኋላ ግን ቤት ውስጥ ለምን ትቀመጫለሽ? በቃ አሁን የገንዘብ ችግር የለባችሁም። ስለዚህ ቤት ውስጥ ከምትታሰሪ ራስሽን ውጭ እያወጣሽ ነፃ አድርጊ፣ ተዝናኝ ምናምን የሚል ነገር እንግዲህ ሰው ትዳር ውስጥ ገብቶ መቆስቆስ ሲጀመር በዚህ አይነት ሁኔታ ነው የሚጀምረው። ብዙዎች በሰው ትዳር ውስጥ ይገቡና መብት ያላቸው ይመስላችኋል። የተጋባችሁት እናንተ ሆናችሁ ሳላችሁ ሶስተኛ ሰው ወይ የወንድ እህት ወንድም ወይም ደግሞ የሴት ወንድም እህት ይገቡና በእናንተ ህይወት ላይ እነሱ መወሰን ይፈልጋሉ። ይሄ በጣም አደገኛ አካሄድ ነው። የብዙዎችን ትዳር የብዙዎችን አጓጊ ትዳር ለፍቺ ዳርጎ ልጆችን የበተነ ሰይጣናዊ ተግባር ነው። ይሄ ብዙዎች ቤት ውስጥ ተከስቷል። በጣም ብዙዎች ቤት ውስጥ ማለት ነውና ይሄም ሰው እንደዛ ይላታል። ትጓጓለች፣ ገንዘብ አለ፣ ወጣት ነች፣ መልከ መልካም ነች፣ ትወጣለች። ወታይት ነው ሄደችው፣ ጂም ቤት ነው ይዟት ሄደው ጂም ማስጀመራት። በቃ ሰውነትሽ መጠበቅ አለብሽ፣ ሴት ልጅ ራሷን መጣል የለባትም። ኦፍ ኮርስ አዎ፣ ግን በትክክለኛው መንገድ ቢሆን ኖሮ ምክሩ መልካም ነበረ። ከዛ በኋላ ግን እቺ ልጅ ውጭውን ዓለም ለመደች። መጨረሻ ላይ ጂም ከሚያሰራት ልጅ ጋር ፍቅር ይዟት አረበችው። ሁለት ልጅ ወልደዋል፣ ትዳራቸው ተባርኳል። እሱ ውጭውን እየለፋ ነው፣ በጣም ይወዳታል። ሚስቱን ለማስደሰት፣ ልጆቹን ለማሳደግ፣ ልጆቹን የተሻለ ትምህርት ቤት ለማስተማር ጥረት ቢያደርግም በማላቸው የሰው ሰይጣን ገባና መንገድ አስቀየረ። ከዛ ባህሪዋ እየተቀያየረ መጣለች እና እኔ እስከሚገባኝ ድረስ በጣም አፈቅራታለሁ። እሷም የምትወደኝ ነው የሚመስለኝ። የሁለት ልጆቼ እናት ነች። ዓላማ አለን፣ ራዕይ አለን። ጥሩ እየሰራ ነው፣ ጥሩ እየተንቀሳቀስ ነው። ነግሬያለሁ። ከአንድም 3 ፋብሪካዎች ከፍተናል። ከዛ ውጭ እኔ ቤቶችን እየሸጥኩ እየገዛው እሸጣለሁ፣ አተርፋለሁ። ሌሎች ቢዝነሶች አሉን። በገንዘብ በኩል ምንም ችግር የለብንም። ምንም ስትለኝ አውጥቼ እሰጣታለሁ። እንደውም የግማሹን ኢንካም የምትቆጣጠረው እሷ ነች። በቃ ሚስቴ ነች፣ አካሌ ነች፣ የግራ ጎኔ አጥንት ነች። ከእሷ ምንም የምደብቀው ነገር የለም። እግዚአብሔር የሚያውቀው ሁሉን ነገር አሳልፌ ነው የሰጠኋት። እሷ እዚህ ጋር ያለውን ነገር ማኔጅ ስታደርግልኝ እኔ ውጭው ላይ ብደክም እቤቴ ስገባ ድካሜ ይጠፋል፣ ሚስቴን ሳይ፣ ልጆቼን ሳይ። ነገር ግን አጎት ተብዬ ሰይጣን ትዳሬን በጠበጠው ነው ያለው። ከዛ ባህሪዋ እየተቀያየረ መሄድ ብቻ አይደለም፣ ማምሸት ጀመረች። ውሎ ሲያደር ማደር ጀመረች። ለምን ብሎ ሲጠይቅ ምን አገባ ማለት ተጀመረ። ይሄን እንደቀልድ አትመልከቱት። እዚህ ሰው ትዳር ውስጥ ብቻ ሳይሆን ብዙዎች ትዳር ውስጥ እንዳለ አውቃለሁ። በቅርብ መቃቸው ስቶሪዎች ስላሉ ማለት ነውና የልብ ልብ ተሰማት። አሁን ይሄ ሰው በቃ እየደነዘዘ መጣ። ምክንያቱም ያሰበው ይሄ አልነበረም፣ ግቡ ይሄ አልነበረም፣ ራእዩ ይሄ አልነበረም። በጣም የሚወዳት የሁለት ልጆቹ እናት የሁለት ልጆቹ የትዳር አጋሩ ንቀት እያሳየችው ስትሄድ ምን ይበል? ስራውስ እንዴት ይሰራለታል? አምሮስ እንዴት ይረጋጋለታል? እቤታችሁ ሰላም አትጡ። እቤታችሁ ሰላም ካጣችሁ የፈለገ አይነት ችሎታ ቢኖራችሁ ምንም ውጤታማ ልትሆኑ አትችሉም። በምንም አይነት ታምር አምራችሁ ተረጋግቶ አትሰሩማ። ስራችሁን በፍቅር አትሰሩማ። ሁሌ የምታስቡት ቤታችሁ ውስጥ ወታችሁ እንኳን ስትገቡ ቤታችሁ ውስጥ ስለሚጠብቃችሁ ጭቅጭቅ ነው። ስለዚህ መንፈሳችሁ ይረበሻል፣ የስራ ፍቅራችሁ ይቀንሳል። ጭራሽ እናንተም ሱስ ውስጥ ነው የምትገቡት። ስለዚህ ይሄም ሰው ይሄ ነው ያጋጠመው። መጨረሻ ላይ እንደውም ትዳር አልፈልግም መፋታት ፈልጋለሁ የሚል ጥያቄ አመጣች። ዱብዳ ነው የሆነበት። መጀመሪያም ታቅዶ የነበረ በሴራ ታጅቦ የመጣ ተግባር ስለነበረ ቢላት ቢሰራት ሽማግሌ ቢልክ የንስሐ አባት ቢመጣ ማንም ሐሳቧን ሊያስቀይራት አልቻለም። በቃ ያለውን ንብረት ያካፍለኝ እለያያለሁ። ምንም ማድረግ አልቻለም። የሚደርሳትን ንብረት አካፈላት። ተለያዩ። ከዛ በኋላ ጨዋ የነበረው ለሚስቱ ታማኝ የነበረው ለትዳሩ ታማኝ የነበረው ሰው የእሷን መንገድ መከተል ጀመረ። እሷ ጎረምሳ ወዳረ ላይ ወጣችው። እሱ መጠጣት ጀመረ፣ መስከር ጀመረ፣ አይቶት የማያውቀው መቃም ጀመረ፣ ሱስ ውስጥ ገባ። በጣም በሚገርም ሁኔታ በዛን ሰዓት ላይ ወንድሞቹ እና እህቶቹ ነበሩ እንደምንም በቃ ግድ የለህም እንደዚህ አይነት ነገር ውስጥ አትግባ እያሉ ሲነግሩት የነበረው። ምክር እንግዲህ ለመካሪው ነው እንጂ ለተቀባዩ ትንሽ
ከበድ ይላል አይደለ? ምክንያቱም እናንተ ጫማ ውስጥ ሆኖ አይደለም እነዛ ሰዎች የሚመክሯችሁ። በኋላ ምንድን ነው የሆነው? በቃ መረን ወጣ። እሱ ቃል በቃል ነገረኝ። እኔ መረን ወጣ ሆነ ያለኝ መረን ወጣ። ይባስ ብሎ በጣም ያሳዘኝና ያንን እየነገረኝ በነበረበት ሰዓት ላይ በጣም ያስደነገጠኝን ታሪክ ነገረኝ። መረን ወጣው፣ HIV ፖዚቲቭ ሆንኩኝ አለ። ሾክ ነው ያደረኩት። ፈልጎ አይደለም፣ ምክንያቱን ነግሬያቸዋለሁ፣ ታሪኩን ነግሬያቸዋለሁ። በዛ በስጭት የመጣ ውጤት ደግሞ ይሄ ሆነ። ከዛ በኋላ ግን አለ በቃ ረጅም ጊዜ ቆየው፣ ሰውነት እየደከመ መጣ። የሰውነት የበሽታን የሚቋቋም ኃይል እየቀነሰ መጣ፣ ምክንያቱም ፖዚቲቭ ነኝ። ከዛ በኋላ ሌሎች ተጓዳኝ በሽታዎች መጡ እና ፋይናሊ በጣም ብሶብኝ ሐኪም ቤት ሲሄድ ዶክተሩ አየኝና በቃ ከሳምንት በላይ እድሜ አይኖረውም እና እስከዛ የምትችሉት ነገር አድርጉለት፣ በቃ ከሳምንት በላይ እድሜ አይኖረውም የሚል ነገር ነው ለቤተሰቦቹ የተናገረው። ስለዚህ በዛን ሰዓት ላይ እሱም ቤተሰቦቹ ምን ሊሰማቸው እንደሚችል ገምቱ። ወደ ቤቴ ተመለስኩኝ አለ። መኝታ ቤቴ ገባው። ወንድምና እህቶቼ እኔ ጋር መጡ። ያው የራሱ ቤት የራሱ ትዳር ስላለው እህትና ወንድሞቹ ጋር የሚሆኑበት ምክንያት አልነበረም። ሚስቱ በነገርኳችሁ አይነት ሁኔታ ከቤት ወጥታ ንብረት ተካፍላ ሄዳለች። ከዛ በኋላ በቃ ሳምንት እንደቀረው ሲያቅ መጸለይ ነው የጀመረው። አንዳንድ ጊዜ እግዚአብሔር የራሱ መንገድ አለው። በቃ የሆነ ነገር ሊያስተምራችሁ፣ አንዳንድ ጊዜ የእሱ መኖር ሊያስታውሳችሁ ሲፈልግ ችግር ነው መጀመሪያ ቤታችሁ ውስጥ የሚፈጥረው። ኦፍኮርስ አምላክ ችግር ፈጣሪ አምላክ እንዳልሆነ እናውቃለን። የፍቅር አምላክ እንደሆነ እናውቃለን። ደግ አባት እንደሆነ እናውቃለን። አንዳንዴ ግን እናንተ እስከ መጨረሻው እንድጠፉበት ስለማይፈልግ የሆነ የራሱን ዲዛይን ይሰራል። በዛ ዲዛይን ውስጥ አልፋችሁ በደንብ የሱን መኖር የበለጠ በፊት ከነበራችሁ እምነት በላይ እምነት ጨምሮ መኖር እንድታረጋግጡ ያደርጋችኋል፣ በራሱ መንገድ ማለት ነውና በፊትም ያደግኩት የካ ሚካኤል ነው አለ። ለሚካኤል የተለየ ፍቅር አለኝ፣ ግን ያን ያህል በጣም ሲሪየስ ኮንሰርቫቲቭ የተባለ አማኝ አልነበርኩም። ግን በቃ ያደግኩት ግዛ ስለነበረ ሚካኤል በመጣ ቁጥር እዘክራለሁ፣ ሚካኤልን አስታውሳለሁ። እንደማንኛውም ሰው በጣም አክራሪም ባልሆነም አለና እንግዲህ ሳምንት ቀርቶታል እንደተባልኩ አልጋ ላይ ተኝቼ ያለ ሰውነቴ ከስቷል፣ የምግብ ፍላጎቴ ጠፍቷል እና የሆነ ቀን ስቅስቅ ብዬ አለቀስኩኝ። በምን በደሌ ትዳሬን ባልኩ፣ ልጆቼን ባልኩ፣ ሚስቴን ባልኩ፣ ትዳሬን በወደድኩ፣ ሚስቴን ባፈቀርኩ፣ ልጆቼን በተንከባከብኩ ለምንድን ነው የሚሆንብኝ ብዬ ስቅስቅ ብዬ አለቀስኩኝና ጸለይኩ አለ። በዛው እንቅልፍ ይዞኝ ሄዳለ፣ ድካሙም ስለነበረ። የሚገርም ወርቅ አፈራ አለ። በጣም ሾኪንግ ስቶሪ እዚህ ጋር ነው። የሚገርም እንደዛ በነበረበት ሰዓት ላይ ኃይለኛ በረዶና ዶፍ መጣል ጀመረ አለ። ኃይለኛ ዶፍ ይጥላል። ያ ዶፍ እንዳይቀዘቅዘኝ ልብሴን እንደምንም እንትን ብዬ ከላይ ያለኝንም ጋቤንም ምንም ደራርቤ ከዝናቡና ከበረዶ ለማምለጥ ጥረት ሳደርግ ይታየኛል አለና ግን አሁንም አላስታውሰው ዶፉ ይውረድብኝ አይውረድብኝ አላቅም። አእምሮች የተፈጠረው ግን ከዶፉና ከቅዝቃዜው የሚመጣው አሁን በዚህ በበሽታ ኃይሌ እንዴት እቋቋመዋለሁ የሚለው ስጋት ስለነበረብኝ በተቻለ መጠን ልብስ ለመደራረብ ሞክራለሁ። በቃ ረግጦ አባርቶ ተመስገን በቃ በረዶውም አለፈ ዝናቡም አለፈ ብዬ እንደ ቀልድ እንዲህ ወደ ጎኔ ዞር ስል ስትፈልግ እመን ስትፈልግ አትመን ያለኝ አምናለሁ። መንፈሳዊ አሰራርን ባለኝ ግንዛቤ ስለመረዳ አምናለሁ። ቅዱስ ሚካኤል አጠገብ ሆኖ ሲጸልይ ተመለከቱት ነው ያለው። እመኑ የሚባለው ለዚህ ነው። በጽናት እመኑ። እግዚአብሔር ከየትኛውም ሜስ ውስጥ ያወጣል የሚባለው ለዚህ ነው። እና ደነገጥኩኝ ያለ እንዲህ ሲያው ቅዱስ ሚካኤል ነው በቃ ምስሉ ላይ የማየው ስለ አድነው ላይ የምመለከተው ቅዱስ ሚካኤል በተመስጦ አጠገቤ ሆኖ ይጸልያል። ምንም አልተናገረኝም፣ ዞር ብሎ ተመለከተኝ አለ። ከዛ ልክ እሱ ሲሰወር ከእንቅልፌ ባንንኩ አለ። ደነገጥኩ፣ በጣም ነው የደነገጥኩት አለ። ከዛ ወንድሞቼና እህቶቼን በጩኸት ጠራሁኝና እንዴ በረዶ ሳይ ምንም ነገር የለም አለ። እንግዲህ እኔ በረዶ ሲጥል ነው በህልሜ የተመለከትኩት አለ። እሱ ያውን መስሎታል። በረዶ ይታለ ስላችሁ የምን በረዶ ትቃዣለ? አሁን ቅዠት ውስጥ የገባሁ መሰላችኋል? ያው በጣም ታሞ የለ በዛ ላይ HIV ፖዚቲቭ እንደሆነ ነግሬያችኋለሁ። ዝናቡ ስላችሁ እንዴ ምን ዝናብ ነው? ከዛ መልአኩ ስል እንዴ ምንድነው ያው እርስ በርስ መታየት ጀመሩ አለ። ከዛ የሆነውን ነገርኳቸው። ኖ በቃ ስትቃዥ ነው
ዝናብና በረዶ የለም። ነገር ግን እሺ በዝናብና በበረዶ ልቃዥ እንጂ በቅዱስ ሚካኤል ግን አልቃዥም አልኳቸው አለ። በእርግጠኝነት አይቼዋለሁ። መልአኩ አጠገቤ ሆኖ ሲጸልይ ተመልክቼዋለሁ። ወዲያውኑ በጣም በሚገርም ሁኔታ የምግብ ፍላጎቴ ተከፈተ፣ እራበኝ አለ። ሌላ በመከራ በማንኪያ ምናምን እያስገደዱ ሊያውም የምወስደው ነገር ተመልሶ ይወጣል። ግን መድኃኒቶች ስለነበሩ ግዴታ መድኃኒቴን መከታተል ስለነበረብኝ የግድ እነሱ እያስገደዱም እየተቆጡም እየመከሩም እየገሰጹም በግድ ምግብ ይሰጡኝ ነበር። ያ ግን ተመልሶ ይወጣ ነበር። የዛን ጊዜ ግን ኃይለኛ ረሃብ ለቀቀብኝ አለ። ደግሞ ምን ቢያምረኝ ጥሩ ነው አለ፣ ክትፎ ከየትም ፈልጋችሁ አምጡልኝ አልኳቸው አለ። ከዛ ደነገጡ። በቃ ስንቁን ይዞ ሊሄድ ነው። ብዙ ጊዜ እንግዲህ በጣም የታመሙ ጽኑ የታመሙ ሰዎች ጥሬ ስጋ ክትፎ ሲጠይቁ ስንቃቸውን እየጠየቁ ነው፣ ሊሞቱ ነው ይባላል አይደለ? ይህን ነገር አምንበታለሁ። ምክንያቱም እናቴ ነፍሷን በአጸደ ገነት ያኑረውና ልትሞት ኦልሞስት 1 ሳምንት ሲቀራት ደጋግማ ትጠገኝ የነበረው ጥሬ ስጋ ነበረ። በፊት ያን ያህል ብዙም ፍቅሩ አልነበራትም። አሁን ግን አዘውትራ በየቀኑ ልጄ ጥሬ ስጋ ማረኝ ግዛለኝ ያንን ነበር የምትለኝ። ኤኒዌይ ይሄም ያንን ሲለኝ እሱ ነው ትዝ ያለኝ። ከዛ ከየትም ፈልገው አመጡልኝ አለ። የሚገርም አንድም ሳላ ሌላ ጊዜ 2 ጉርሻ 3 ጉርሻ በግድም ጎርሶት ግጥም አድርጌ የበላውኝ አለ። አሁን ደንግጠው ይወጣል ብለው ሲጠብቁኝ እንኳን ሊወጣ ተስማማኝ። በዛ ላይ ሚሪንዳይን ጠጣሁበት፣ ተመልሼ ተኛው። ድብን ያለ እንቅልፍ ተኛው አለ። ከዛ ስነቃ የሆነ የብርታት ስሜት ተሰማኝ። ይሞታል ተብዬ የተጠበቁት ሰውዬ የበለጠ ሰውነቴ እንደውም እየፋፋ ከዛ ወዲያ ምግብ መውሰድ ጀመርኩኝ አለ። ይሄ ነገር ምንድነው? ቤተሰብ ግራ ተጋባ። ከዛ ጭራሽ እንደውም በቃ ጉልበቴ ምንድነው ኃይል እያገኘ መንፈሴ የበለጠ እየታደሰ መጣ። አእምሮዬ ነገር ክሊክ አደረገብኝ አለ። ስለዚህ በተደጋጋሚ የሚታየኝ የዛን ጊዜ አጠገብ የነበረው ቅዱስ ሚካኤል ነው። ከዛ ለአንደኛው ወንድሜ በቃ ቅዱስ ሚካኤል በህይወቴ ውስጥ ተአምር ሳይፈጥር አይቀርም፣ ስለዚህ ሐኪም ቤት ውሰደኝ አልኩት አለ። ሐኪም ቤት ሄደን ተመረመርኩ። ታምነኛለህ? ፖዚቲቭ የነበረው ነገር የለም። ኤችአይቪ ፖዚቲቭ ነበረ የተባለው ሰውዬ ከዛ ጊዜ በኋላ ዳግም ሲመረምር ኔጌቲቭ ሆኖ ነው የተገኘው። ይሄ በመላእክት ተአምር ለሚያምኑ ሰዎች ምንም ላይመስል ይችላል። ሰማዕቱ ቅዱስ ጊዮርጊስ ጋር ሄደን ስንት ተአምር አይተናል አይደል? ቅዱስ ሚካኤል ተአምር የማይሰራበት ምክንያት የለም። ቅዱስ ድንግል ማርያም ላመናት ተአምር የማትሰራበት ምክንያት የለም። ሌሎቹም እንደዚሁ። ከዚህ በላይ ተአምር አለ? ከዛ በኋላ የበረታ መጣ፣ ጤናው ተመለሰ። ይሄንን እንግዲህ አጠር አድርጌ ነው የምነግራችሁ። ከዛ በኋላ እንደገና ህይወት ተጀመረ ማለት ነው። እንደገና ህይወት ተጀመረ። በዚህ አጋጣሚ ከአንዲት ልጅ ጋር ተዋወቀ። በእድሜ በጣም ቢበልጣትም ወደደችው፣ አፈቀረችው፣ ተጋቡ። ከዛ በኋላ እንደገና አሁን 2 ልጆችን ወልደዋል፣ እየኖሩ ነው። ነገር ግን አሁን ፈተና የሆነበት ምንድን ነው? እንግዲህ ይሄንን ሁሉ የምነግራችሁ ለምንድን ነው? ትዳሩም የተበተነበት ሚስቱም ሌላ ወዳ እንድትሄድ የተደረገበት ዝም ብሎ የመጣ ታሪክ አይደለም ልላችሁ ፈልጌ ነው። ይሄ ከመተትና ከድግምት ጋር ትዳር በተነ የሚባል አለያይ አብረው እንዳይሆኑ አድርግ፣ ልጆቻቸው ጸጸት ውስጥ እንዲገቡ አድርግ፣ ሀብት አሳጣ፣ ንብረት አሳጣ የሚለው ነገር ከዚህ ጋር የተያያዘ ነው። ስለዚህ ይሄ ሰውዬ ምናልባት ሚስቱ ከርታው ሄደች ነው ሊመስለው ይችላል። ኦፍኮርስ በዓለማዊ መንጽር ስንመለከተው እንደዛ ነው። ግን እንድትከዳ ያደረገው ኃይል ምንድነው የሚለው አብሮ መታየት መቻል አለበት። እሱን ነው በደንብ የሚያስረዳውት። ተወደው ነበር፣ ታፈቅረው ነበረ። የስራ ሰው ነው፣ ገንዘብ አላጣም። ስለዚህ ሌላ ወዳ ሄደችበት መንገድ ምንድነው? ሶስተኛ ሰው፣ ክፉ ሰው እዛች ሰው ላይ እሱ ላይ ትዳራቸው እንዲበተን እሷ የዝሙት መንፈስ እንድትወድቅ የሚሰራውን ስራ ሰርቷል። ያ ነው የሆነው። ይህንን ያረጋገጡበት ሌላ ምክንያት ምንድነው? ከሁለቱ ልጆች አንደኛው ልጅ 2 ሴት ልጆች አላቸው ብያቸዋለሁ። አንደኛዋ ልጅ በጣም ጥሩ እንቅስቃሴ ውስጥ የነበረች እሷን በራሷ ጥረት እንግዲህ ለአቅመ ሔዋን ከደረሰች በኋላ ባታገባም በራሷ ጥረት ትልቅ ቦታ ላይ ደረሰች። አባቷ እየረዳት ጥሩ ንግድ ውስጥ የነበረች በጣም ውድ መኪና ትነዳ የነበረች ልጅ ነች። በኋላ ግን የሷም ህይወት ስንክልክሉ ነው የወጣው። ትዳር ያዘች፣ ፈረሰ። ንብረት ከእጇ ላይ ጠፋ። ንብረቷ መሸጥ ብትፈልግ አልቻለችም። ቅድም እንደነገርኳቸው
ውድ የተባለ BMW መኪና አላት። ስትቸገር እሱ መጽሐፍ ማነው እሱን መኪና መሸጥ ትፈልግ አልቻለችም። ቤት ውስጥ ቆሟል ነው ያለኝ። BMW ሌተስት BMW። ስለዚህ የዚህ ቤተሰብ ህይወት ከመጀመሪያ እስከ መጨረሻ ስንክልክሉ የወጣው በሶስተኛ ሰው ጣልቃ ገብነት በሶስተኛ ሰው በሰራው የመተት ክፉ ስራና ሴራ ነው። ህይወታችሁ ውስጥ መተት ሲደረግ ህይወታችሁ ውስጥ እንደዛ አይነት ክፉ መንፈስ ሲላክ እንደዛ ነው። ከእናንተ ማልፋችሁ ልጆቻችሁ ይቸገራሉ። ከእናንተ ማልፋችሁ ዙሪያችሁ ያሉ ሰዎች ይቸገራሉ። ስለዚህ እድል ስለመወሰድ ሲነሳ ጆሮአችሁን ከፍታችሁ አዳምጡ። የለም የሚሉ ሰዎችን አትስሟቸው። በደንብ አለ። የለም የሚሉ ሰዎች አንድም በመናፍስቱ ዓለም የተያዙ ነው፣ ሁለትም ደግሞ ያንን ድርጊት የሚፈጽሙ ሰዎች ናቸው። በደንብ አለ። አንደኛው ባለታሪኬ ማረጋገጫ መሆን ይችላል። ይሄኛው ባለታሪኬ ለዚህኛው ግብአት ተጠቀምኩት እንጂ ብዙ በዚህ ዙሪያ ላይ የራሳቸውን ህይወት አጋርተውኝ መልሼ ወደ እናንተ ያቀርቡላችሁ ብዙ ታሪኮች አሉ። ከዛ ውጭ ግን የነ መላከ መንክራትን የመምህር ተስፋዬን ትምህርት የነ ቀሲስ ሄኖክን ትምህርት መከታተል በቂ ነው። ስለዚህ እድል ይወሰዳል። ሰዎች እድላችሁ ሲወሰድ ግን ማድረግ ያለባችሁን ነገር ደግሞ ከዚህ በፊት በሰራሁት መርሃ ግብር ላይ እንዲሁም ደግሞ መምህራኖች የሚያስተምሩት መርሃ ግብር ላይ ገብታችሁ ልትመለከቱ ግድ ይላል። የነገርኳችሁ ነጥቦች፣ ምልክቶች በህይወታችሁ ውስጥ መታየት ሲጀምሩ የጸሎት ህይወታችሁ የበለጠ ጠንካራ ይሁን። እመኑ፣ ጸልዩ፣ ስገዱ፣ ተንበርከኩ፣ ከአምልኮት ስግደት አትለዩ፣ ቅዱስ ቁርባን ውሰዱ። ይህንን የምታደርጉ ከሆነ ጠላታችሁን ማሸነፍ ትችላላችሁ። ይህንን የምታደርጉ ከሆነ በጠላታችሁ ላይ ድል መቀናጀት ትችላላችሁ። አብዛኛው ሰው እዛ ህይወት ውስጥ ነው። ልዩነቱ ምንድነው? አንዳንዱ ጠንካራ ነው፣ አንዳንዱ ጠንካራ አይደለም። ጠንካራ ያልሆነው ሁሌም እየወደቀና እየተነሳ ነው። ጠንካራ የሆነው ግን ጠላቱን እስከ መጨረሻው እየቀጠቀጠ በድል ላይ ድልን እየጨመረ እየተረማመደ ነው። ማሳያ የሚሆናችሁ ቅድም ብያችኋለሁ። በንጹህ ልቡ በበሽታ ተይዞ ተንበርክኮ ምንድነው ጥፋቴ ብሎ አለቀሰ። ቅዱስ ሚካኤል በቅርብ ደርሶለት ከበሽታ ህይወት ፈወሰው። እንዲህ አይነቱ ተአምር ሁላችሁም ቤት ላይ ተግባራዊ እንዲሆን ከልቤ እመኛለሁ። እንግዲህ የዛሬ መርሃ ግብር የተከታተላችሁት ነበረ። በቀጣይም በሌላ እንደዚሁ ግንዛቤን በሚያስጨብጥ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ፣ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ፣ መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።